አንተ የገባህን ሚካኤል አልገባው ተስፋ የገባልን ከነዓን የምትባል ምድር አይደለም ይሄን ብታወሩት አይገባውም ብትነግሩት አይረዳውም ቢረዳው ደግሞ ጅልነት ነው ቂልነት ነው ሊስቅ ይችላል ሊያሾፍ ይችላል ከጥቂት ጊዜ በኋላ ወንጌል መስበክ የለም ድሃ የለም በሽተኛ የለም ጨለማም የለም የነሱ ነገር ሁሉ ከአብርሃምና ከይስሐቅ ከያዕቆብ ጋር የተገናኘ ነው አሁን የጌታን ቃል ምንካፈልበት ጊዜ ነው ሰሞኑን ያደረግን እንዳለ ነው እሱን እንቀጥላለን ስለዚህ እያንዳንዳችን የምንፈልገው የጊዜው ቃል ካለ ከምትሰሙት የእግዚአብሔር ቃል ውስጥ እግዚአብሔር ለእናንተ ይናገራችኋል ባለፈው ሰማያዊ ስፍራና መንፈሳዊ በረከት በሚል የኤፌሶን ጥናታችንን ምዕራፍ 1 ቁጥር 3ን ጀምረናል እና እሱን እንቀጥላለን ዛሬ ማለት ነው ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ብዙ ጊዜ በክርስቲያኑ አካባቢ ከባድ ትርጉም ያላቸው ሆኖ ሳለ ነገር ግን የተለመዱና ቀላል ሐሳብ የሚሰጣቸው ቃላት አሉ ከዚህ የተነሳ በነዛ ቃላት ውስጥ ወይም በነዛ ቃሎች ውስጥ ያለውን የእግዚአብሔር ሐሳብ ሳንጠቀምበት እንቀራለን ለምን የቃላቶቹ ትርጉም በእኛ ልምምድ ስለተቀየረ ማለት ነው እነዚህ በጣም ትልቅ እና ጥልቀት ያለው ስለ መለኮታዊ መንፈሳዊ ትርጉም እና ሐሳብ ያላቸው ቃሎች በተለምዶ በጣም ቀላል ይሆናሉና በኤፌሶን መጽሐፍ በተደጋጋሚ እናገኛቸዋለን ለምሳሌ ጸጋ መንፈሳዊ በረከት እምነት ሕይወት የሚሉት እነዚህ በጣም ትልልቅ ቃሎች ናቸው ነገር ግን የትርጉማቸውን ኃይል እና ስልጣን ስላጡ በህይወታችን አሁንም ስንሰማው ያን ያህል ከብዶ ላይ ይሰማን ይችላል ያን ማድረግ የሚችለው መቼ ነው ሰምተን እንደማናውቅ መስማት ስንጀምርና መፍትሄ ያለው በቀላሉ ከተገለጠው የእግዚአብሔር ቃል ውስጥ እንደሆነ ስንረዳ ነው ማለት ውስብስብ ነገር በመረዳት ወይም ተነቦ ማቅ በማንበብ ተነግሮ ማቅ በመናገር እና በልዩ ልዩ መንገድ መንፈሳዊ እድገት አይመጣም ስለዚህ እነዚህ ቃላቶች ስታገኙ በተለምዶ ትርጉም ቀለውባችሁ እንዳይሄዱ ጥንቃቄ ማድረግ ያስፈልጋል ይሄ መለመዱን የምታዩት ለምሳሌ አንድ ወንድም ስለ ደህንነቱ ብትጠይቁትና አለው በጸጋው ነው ካለ ሰሚው የሚረዳው ይህ ሰውዬ ነገሩ ቀና ይሆነለት አይደለም እንዲያው እንደመላው እየኖረ ነው የሚል ትርጉም ነው ያለው በጸጋው እየኖርኩ ነው ሲል እግዚአብሔር ጸጋ አስቦኛል ቀይሮኛል ለውጦኛል ባርኮኛል እና ሌሎች ተዘርዝረው የማያልቁ ብዙ ነገሮች አሉት ግን እንዴት ነህ ስትሉት በጸጋው አለው ሲል ሰሚዎቹ ምንድነው የምትረዱት የዛ ቃል ትርጉም ለእናንተ ምንድነው ሰውየው የተናገረበት ምክንያት ምንድነው የምንግባባበት አንድ ሰው የሆነ ነገር እንዳለው ስትጠይቁት አለኝ ብሎ በእምነት ነው ግን ካለ ምንድነው የምንለው በእምነት ካለ የማይጨበጥ ነገር ነው ማለት ነው አይደለ አንድ ሰው እንዴት ነው ሁሉ አለኝ አለ በእምነት አለኝ ካለ ሰሚው ይሄ ሰው ምንም ነገር የለውም የማይጨበጥ ነገር ነው ብሎ ነው የሚረዳው መንፈሳዊ በረከት ካለ ደግሞ ሰሚው ደሃ ነው ማለት ነው ብሎ ነው የሚገነዘበው አዎ በመንፈሳዊ በረከት ተባረክ ያለው ሲል ያኛው የሚያዳምጠው ሰው ኦኬ መኪና የለውም ማለት ነው ቤት የለውም ማለት ነው ብሎ ነው የሚደመድመው እነዚህ ትልልቅ ቃሎች
በተለምዶ ትርጉማቸው እና ሐሳቢያቸው በጣም ወርደው አሁን ሌላ ቃል ከየት ይመጣል? እኛ በክርስቶስ ኢየሱስ የያዘልንን ብልጽግና ማለት የከበረ ሕይወት ለመረዳትና የራሳችን ለማድረግ ቃሎቹ ቀድመው ቀለዋል። ስለዚህ ሲነገር ስንማር ስናነብም መፍትሄ ሆነው እያለ መፍትሄው አይታየንም። ስለዚህ እንደገና ጆሮ መስጠት ያስፈልገናል ማለት ነው። ስናገኛቸው ሰምተን እንደማናቅ መስማት፣ ተረድተን እንደማናቅ መረዳት ይኖርብናል። እነዚህ ቃሎች ስለታቸው እንዲያገኘን በውስጡ ያለው ሀብት የኛ እንዲሆን እሱ ያስፈልገናል። ይሄን ካልኩ በኋላ ባለፈው ሳምንት ሰማያዊ ስፍራን በተመለከተ ትንሽ ተነጋግረናል። በኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ባለፈው ስንነጋገር አስታውሳችሁ ከሆነ እግዚአብሔር አምላክ እኛን የባረከበትን የበረከት ልክ ቆጥሮ አስቦ ነፍሴ ሆይ እግዚአብሔርን ባርኪ እንደሚለው ማለት ነው እና የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ብሎ ይጀምራል እንጂ አይጨርስም። እስከ ቁጥር 13 የመጽሐፍ ቅዱስ ተርጓሚዎች ሲናገሩ ከቁጥር 3 እስከ ቁጥር 14 ድረስ 202 ቃሎች አሉ በኦሪጂናሉ የግሪክ ቃል ማለት ነው። እነዚህ 202 ቃሎች ግን በአንድ አረፍተ ነገር ከቁጥር 3 ጀምሮ እስከ 14 የተነገሩ ናቸው። ለዛ ነው የምስጋና ቃላቶች ናቸው የሚባለው። ማለት ያለ ምንም መቆራረጥ ማለት ነው። በመጽሐፍ ቅዱስ አይ ቲንክ ረጅሙ አረፍተ ነገር ነው ይሄ። አሁን እኛ በአማርኛችን ተቆራርጦ በደንብ ተስተካክሎ ነው የተቀመጠው። መጀመሪያ በተጻፈበት የግሪክ መጽሐፍ ግን እንደዛ አይነት ነገር የለውም። ከቁጥር 3 ጀምሮ እስከ 14 ድረስ ወጥ አረፍተ ነገር ነው። 202 ቃሎች አሉት እና የምስጋና ፍሰት ነው ያልነው ለዛ ነው። እና ከቁጥር 3 በኋላ ያንኑ ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ባረከን የሚለው በረከቱ ምንድነው የሚለውን ነገር ነው የሚዘረዝረው ብለን ባለፈው ተመልክተናል። ልክ ምን ብለናል? ይሄ ሰው ከይሁድ የመጣ ስለሆነ ቶራህን የሚያውቅ ስለሆነ እየተናገረ ያለበት ልብ አለ። በኋላ መጣበታለሁ። ለምሳሌ የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር ይባረክ ነው ብሉይ ኪዳን። አሁንስ ግን ቀየረውና የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይናገራል። ልክ እንደዚሁ በረከቱ ደግሞ በሰማያዊ ስፍራ በመንፈሳዊ በረከት፣ የበረከቱ ይዘት መንፈሳዊ ነው፣ ስፍራው ሰማያዊ ነው ብለን ተነጋግረናል። ስለዚህ እነዛም በረከቶች ስንዘረዝራቸው ወደ ታች ወርደን ወይም መጽሐፉ ውስጥ ከዚህ በኋላ በሰማያዊ ስፍራ የተባረክንባቸው በረከቶች ናቸው የሚዘረዘሩት። አንድ ክርስቲያን ሊዘረዝራቸው፣ ሊረዳቸው፣ የራሱ ሊያደርጋቸው፣ ሀብቱ ሊያደርጋቸው ወይም ሀብቱ እንደሆኑ አውቆ ሊደሰትባቸው የሚገባ በረከቶች ናቸው። በአሁኑ ሰዓት ከመንገድ ትንሽ ወጣ ብለን እየሄድን ያለነውና በዚህ ቃል ወደ መንገዳችን መምጣት ይኖርብናል። ወደ ብሉይ ኪዳን ሄደን ስለ ወተትና ማር ነው እያወራን ያለነው በዚህ ዘመን። ግን ሐዋርያው ጳውሎስ ስለሱ አይደለም እያወራ ያለው። ስለ መንፈሳዊ በረከት ሲያወራ ስለ መንፈሳዊ በረከት ነው የሚያወራው። ስለዚህ እሱን ጀምረናል። መንፈሳዊ በረከቶች የሰማያዊ ስፍራ የሚባለው መንፈሳዊ በረከቶቻችን ያሉበት ነው። ባለፈው እንደተነጋገርነው ከነዓን ሲባል ማርና ወተት የሚያፈስ እና ደግሞ በቅምሻ የሆነ ፍሬ ይዘውላቸው ስለመጡ ወይን እና ፍራፍሬ የሞላበት ምድር ነው የአብርሃም የይስሐቅና ያዕቆብ ልጆች የሚያስቡት የነበረው። በተስፋ በሚነገራቸው ጊዜ ሂደውም ሲገቡ ያገኙት እንደዛ ነው። እግዚአብሔር ምድሪቱን ባርኳታል። ስለዚህ እግዚአብሔርን በረከት እዛ ይበላሉ። ታስታውሳላችሁ። እነዛ እንግዲህ ከነዓን የዛ በረከት ስፍራ ነች።
እዚህ ጋር ግን ጳውሎስ ባለፈው እንዳየነው እያስታወስኳችሁ ነው። ጳውሎስ እያለ ያለው ስፍራው ከነዓን ሳይሆን ሰማያዊ ስፍራ ነው ብሏል ብያቸዋለሁ። ይህ ሰማያዊ ስፍራ ደግሞ ምንድነው ብለን ስንመለከት በኋላ አሁን ወረድ ብዬ ልከልስላችሁና እነዚህ በረከቶች የመጀመሪያው አንደኛው መመረጣችንና መወሰናችን ነው። በባለፈው ጥናታችን አይታችሁ ከሆነ ወይም በጥናት ጊዜያችን ሐሙስ በሚተላለፈው ትምህርት የአብ የወልድ እና የመንፈስ ቅዱስን ነገር ተመልክተናል። አብ የቅድ ባለቤት ነው ወይም ደግሞ አብ የምርጫ ባለቤት ነው፣ የውሳኔ ባለቤት ነው። ኢየሱስ ክርስቶስ ደግሞ የቤዛነት ባለቤት ነው። መንፈስ ቅዱስ ደግሞ የማረጋገጥ ባለቤት ነው። ስለዚህ ኤሌክሽን አለ፣ የአባት ነው ያ። ሪደምፕሽን አለ፣ የወልድ ነው ያ። ከዛ ደግሞ ሲል መደረግ በመታተም ደግሞ ወይም የእግዚአብሔር የሆነው ነገር ሁሉ የኛ መሆን ሪያላይዝ የሚደረገው በመንፈስ ቅዱስ ነው። እና በሶስት ድርሻዎች እስከ ቁጥር 14 ያለውን ባለፈው እንደተመለከትን ታስታውሳላችሁ። ሆን ብሎ አብን ወልድን መንፈስ ቅዱስን በደንብ አድርጎ አስቀምጦልናል። እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን። ስለዚህ መንፈሳዊ በረከቶች ስንል በአብ የተወሰነው የታቀደው እና ለኛ የተያዘው በወልድ ደግሞ ቤዛነት በኩል ወይም መካከለኛነት በኩል የመጣው በመንፈስ ቅዱስ አማካኝነት ደግሞ በእኛ ላይ የተተገበረው ማለት ነው። በረከቶች ሲባሉ እነዚህ ናቸው። እግዚአብሔር አብ ዓለም ሳይፈጠር አስቀድሞ በክርስቶስ ኢየሱስ ለኛ የወሰነው እና እኛን ደግሞ የመረጠበት እኛን የያዘበት እሱ ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ መካከለኛ ሆኖ ለኛ እንዲሆን የቤዛነት ስራ የሰራበት ነው። መንፈስ ቅዱስ መጥቶ በእኛ ህይወት የተገበረው ነው። ይሄን ነው ቀጥሎ መንፈሳዊ በረከት ብለን ዘርዝረን የምናየው ማለት ነው። ስለዚህ የመጀመሪያው ብለን አይተናል፣ የአብ ስራ መምረጥ መወሰን ነው። ዓለም ሳይፈጠር አስቀድሞ በፊቱ አለነውርና አለነቀፋ እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል። ደግሞ አስቀድሞ በኢየሱስ ክርስቶስ ስራ ልጆቹ ልንሆን ወሰነን ይላል። ስለዚህ ይሄ መመረጥና መወሰን መንፈሳዊ በረከታችን ነው። የተደረገው ደግሞ በሰማያዊ ስፍራ ነው። ወይም ሰማያዊ ስፍራ ስንል ኢን ኢተርኒቲ ማለት ነው። ጊዜ ገደብ በሌለው እግዚአብሔር ባለበት ቦታ ማለት ነው። ክብር ለጌታ ይሁን። ያን ባለፈው በደንብ ተነጋግረናል። አትረሱትም ብዬ አስባለሁ። ከረሳችሁት ደግሞ እንደገና ሄዳችሁ አዳምጡ። ምዕራፍ 1 ቁጥር 4 እና 5 እናገኘዋለን። መመረጣችንና መወሰናችን የምስጋና ምክንያታችን ነው። የጌታችን የኢየሱስ ክርስቶስን አባትና አምላክ የምናመሰግንበት ትልቁ ምክንያት ስለተመረጥንና በእግዚአብሔር አብ ደግሞ የእርሱ ልጆች ልንሆን ስለተወሰንን ነው። ክብር ለጌታ ይሁን። ይሄም ደግሞ ውሳኔና ምርጫ የተከናወነው በእርሱ ሉዓላዊ ጸጋ ነው ብለናል። ማለት ለምን ተብሎ በማይጠየቅ የእግዚአብሔር ሉዓላዊነት ስልጣን የተደረገ ነው። ማን ለምን ሊለው አይችልም። ክብር ለጌታ ይሁን። እኛ ብዙዎቻችን ምክንያታዊ ነው መሆኑ የምንፈልገው። እግዚአብሔር ምክንያታዊነት በጊዜና በቦታ የተገደበ እና አንጻራዊ ነው። የእግዚአብሔር ሉዓላዊ ውሳኔና ፈቃድ ግን ከኛ ምክንያት ውጭ የሆነ ነው። ምክንያት በእኛ አእምሮ ውስንነት ይገደባል፣ ይያዛል። ብዙ ጊዜ ለመዳናችን ምክንያት መስጠት እንፈልጋለን። እግዚአብሔር እኛን ለመውደዱ ምክንያት መስጠት እንፈልጋለን። የምክንያት ሰዎች መሆን እንፈልጋለን። የአመክንዮ ሰዎች መሆን እንፈልጋለን። አመክንዮ ስፍራው ትንሽ ነው። እግዚአብሔር ከአመክንዮአችን ውጭ የሚኖር አምላክ ስለሆነ ከኛ ሐሳብ ውጭ ከኛ ዳይሜንሽን ውጭ የሚኖር ነው። ስለዚህ የኔና የናንተ መወሰንና መመረጥ በእኛ ደርዝ በእኛ ዳይሜንሽን ውስጥ የተከናወነ አይደለም። በምንም መልኩ ልንረዳው አንችልም። ግን ልናደርግ የምንችለው መመረጣችንና መወሰናችን ሲገባን ሲረጋገጥ ምን ይላል ጳውሎስ?
እናንተ እንደተመረጣችሁ አውቀናል ይላል። ስናውቅ ያን ጊዜ እግዚአብሔርን ማመስገን ነው። ክብር ለጌታ ይሁን። እግዚአብሔርን ማመስገን ነው። ያን አሹራንስ ስናገኝ ማለት ነው። እንዴት እናገኛለን? አሁን የሚያስፈልገን አይመስለኝም፣ ጊዜ ይወስድብናል። ስለዚህ ይሄ መመረጥ ባለፈው አይተናል። ዓላማው መወሰን፣ ዓላማው የእግዚአብሔርን ፍቅርና የእርሱን የጸጋ ባለጠግነት መግለጥ ነው ብለናል። ስለዚህ እግዚአብሔር ዓለም ሳይፈጠር አስቀድሞ በክርስቶስ ሥራ ልጆቹ እንድንሆን የወሰነን እና ደግሞ በፊቱ ነውርና ነቀፋ የሌለን ሆነን እንገኝ ዘንድ የመረጠን የጸጋው ክብር ይመሰገን ዘንድ ነው ብለናል። እና ባለፈው ካስታወሳችሁ ያው ብዙ ጊዜ ነው የምናገረው፣ እስከ ዛሬ እግዚአብሔር በፈጠረበት ጥበቡ እና በሰራበት ኃይሉ ዓለማትን ፍጥረታትን በዘረጋበት ባስገኘበት ክብሩ ኃይሉ ሲመሰገን ኖሯል። ማንም ሳያስተምረው። እግዚአብሔር የሚማር አይደለም። እግዚአብሔር አይሰለጥንም። እግዚአብሔር አይማርም። እግዚአብሔር ፐርፌክት ነው። አንዴ ለዘላለም ማለት ነው። እኛ እናድጋለን፣ እሱ አያድግም። እኛ እንለወጣለን፣ እሱ አይለወጥም። ክብር ለጌታ ይሁን። ሰው እግዚአብሔር በዛ ዕውቀቱ በማይለወጥ በማይሻር በማይሻሻል ዕውቀቱና ችሎታው የምናየውን ፍጥረት ሁሉ ፈጥሯል። ባለፈው አንድ ሐኪም ቁጥሩን አሁን አሳስቸው ይሆናል በሰውነታችን ውስጥ በሰከንድ በጣም ብዙ እንዳልሳሳት በቢሊየን የሚቆጠር ሪአክሽን ይካሄዳል አለ በሰውነታችን ውስጥ እና ያ ምንም ሳይዛባ ነው አለ። እና ይሄ ፍጥረት አይገርማችሁም አለ። አማኝ አይመስለኝም ሲያወራን የሚያወራን በሰውነታችን ኢቭን በአንድ ሴል ውስጥ የሚከናወነው ሪአክሽን እጅግ ብዙ ነው፣ በጣም በሰከንዶች ማለት ነው። እና ያለ መዛባት ነው። ሲዛባ ነው ህመም መጣ የምንለው። ጤና ሆነን 100 ዓመት 80 ዓመት 70 ዓመት 24 ሰዓት እየሰራ ነው ያለው ሰውነታችን። ይሄ በጣም የሚገርም ጥበብ ነው። ግን ይሄ ብቻ አይደለም። ዓለማትን ሁሉ ያዋቀረበት እንስሳውን፣ እጽዋቱን፣ መልአኩን ሁሉንም ያዋቀረበትን ጥበብና ኃይል አይተው በሰማይ 24 ሽማግሌዎች፣ 4 እንስሳት፣ አላፋት ጊዜ አላፋት የሆኑ መላእክት ለእግዚአብሔር ሲሰግዱ እንደ ፈቃድ ሆነዋልና ተፈጥረዋልና ማለት አንተ በጥበብህ በችሎታህ በኃይልህ በግርማ ፈጥረሃቸዋልና ክብርና ምስጋና ልትቀበል ይገባሃል ሲሉ ምዕራፍ 4 ቁጥር 10 እና 11 ታገኛላችሁ ራእይ መጽሐፍ ላይ። ምዕራፍ 5 ግን ለታረደው በግ ክብርና ምስጋና ባለጠግነት ኃይልም ሊቀበል ይገባዋል ሲሉ ትመለከታላችሁ። ከዛ በኋላ የምታዩት ለአባታችን ለአምላካችን መንግስት ካህናት እንዲሆኑ አድርጋቸዋልና ሌላ ምስጋና ታያላችሁ። የእግዚአብሔር አምላክ የምህረቱ እና የጸጋው ባለጠግነት ያው ምዕራፍ 2 ላይ በሰሞኑን በሚቀጥሉት ጊዜያቶች በመጽሐፍ ቅዱስ ጥናታችን እናጠናዋለን። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ደግሞ በምህረቱ እጅግ ባለጸጋ ስለሆነ በኃጢአታችን ሙታን ሳለን ከክርስቶስ ጋር ምን ሰጠን ይላል? ሕይወትን ሰጠን። ይሄን ያደረገው ምክንያት ደግሞ የጸጋው ባለጸግነት ምን ይል ዘንድ ነው ይላል? ይመሰገን ዘንድ ነው ይላል። ስለዚህ የተመረጣችሁ የተወሰናችሁ በክርስቶስ ኢየሱስ ያለን ሁላችን የእግዚአብሔር የጸጋው ባለጠግነት መገለጫዎች የምስጋናው ምክንያቶች እንድንሆን ነው። ክብር ለጌታ ይሁን። ለኛ ባደረገውና በእኛ በሚያደርገው ምክንያት ለፍጥረቱ ወንደር እንድንሆን ድንቅ እንድንሆን መመስገን ምክንያት እንድንሆን የተደረገ ነገር ነው። ስለዚህ ክርስትናችንን በዚህ ጣዕም ነው ልናቀው የሚገባ። የክርስትናችን ቴስት ይሄ ነው ሊሆን የሚገባው እንጂ ወርደን እንደ አሕዛብ እግዚአብሔርን እንደማያውቁ ሰዎች በትዳር ምክንያት በልጅ ምክንያት በገንዘብ ምክንያት ክርስትና ጣዕሙን መለካት ማለት በጣም የመጨረሻ ዝቅተኝነት ነው። ያን ማንም ሰው ሊለካ የሚችለው ጣዕም ነው። ግን ከዚህ ያለፈ ነው በሰማያዊ ስፍራ በመንፈሳዊ በረከት የሚለው። መንፈሳዊ በረከት ከነዛኝ ነገሮች በጣም የወጣ ነው። ስለዚህ ክርስቲያኖች መንፈሳዊ ጣዕማችን መቀየር አለበት። ቴስታችን መቀየር አለበት። ይሄን ማጣጣም መጀመር አለብን። መንፈሳዊውን እውነተኛውን በረከት
ቴስቱን ማጣጣም መጀመር አለብን። ሁለተኛ ያየነው የቤዛነትና የበደል ስርየት ማግኘት ነው። ኤፌሶ ምዕራፍ 1 ቁጥር 7 ሁለተኛው በረከት ቤዛነትን ማግኘታችን ነው። ለነፍሳችን ለውጥ ማግኘታችን፣ ቤዛ ማግኘታችን እና ደግሞ የኃጢአታችንን ስርየት ማለት ለአንዴ ለዘላለም ማለት ነው። እርቅ የሚያመጣ ስርየት፣ ዳግመኛ የሚወልድ ስርየት ማለት ነው። የኃጢአት ይቅርታ አለ፣ ግን ደግሞ ስርየት አለ። ስርየት አንዴ ነው የሚደረገው። ወደ እግዚአብሔር ስንመጣ በክርስቶስ ኢየሱስ አማካኝነት አንዴ ለዘላለም ኃጢአታችን ተሰርዮአል። የሰው ልጅ እንዳለ ኃጢአቱ ተሰርዮለታል። ነገር ግን የራሱ የሚያደርገው በግሉ ጌታ ኢየሱስ ክርስቶስን ሲቀበል ነው። የሰው ልጅ እንዳለ ምህረት አግኝቷል በክርስቶስ የቤዛነት ሥራ ሁሉም ማለት ነው። ማለት የሰው ልጅ የእግዚአብሔር ጠላት አይደለም። በአጠቃላይ የሰው ልጅ በክርስቶስ ኢየሱስ የቤዛነት ሥራ እግዚአብሔር ከሰው ጋር ታርቋል። ሰው አሁን ለእግዚአብሔር ጠላት አይደለም። ነገር ግን ይሄ የታረቀው ለዛ ነው የምስራችሁ ቃል የሚባለው። እግዚአብሔር ታርቆሃል፣ እግዚአብሔር ምሮሃል። ምህረቱን ልትቀበል ፈቃደኛ ነህ ወይ? እርቁን እሺ ልትል ፈቃደኛ ነህ ወይ? እግዚአብሔር ኦልሬዲ ታርቆሃል፣ እግዚአብሔር ኦልሬዲ ምሮሃል። እግዚአብሔር ስሙ የተባረከ ይሁን። ነገር ግን ያ ሰው መቀበል መቻል አለበት። ላመኑትና ለተቀበሉት ሁሉ ግን የሚለው ለዛ ነው። ማለት ለሁሉ ሆኖ እያለ ግን ደግሞ የራሳቸው የሚያደርጉት አምነው ምን ያሉት ናቸው? የተቀበሉት ናቸው። ስለዚህ የኃጢአት ስርየት ማለት አንድ የሰው ልጅ በአጠቃላይ ይቅር የተባለበት እና ከሰው ልጅ ጋር እግዚአብሔር እርቅ ያደረገበት ነው። ሁለተኛ ደግሞ እኛ በግላችን ወደ ክርስቶስ ኢየሱስ ስንመጣ ለዳግመኛ ልደት የሚያበቃ መታጠብና መቀደስ ነው። ቲቶ ላይ ምዕራፍ 3 ላይ ይሄን ታገኛላችሁ። ምዕራፍ 3 ምን ይላል? ለዳግመኛ ልደት ወይም ለአዲስ ልደት በሚያበቃ መታጠብና መታደስ አዳነን ይላል። ጌታ ስሙ የተባረከ ይሁን። ምን ማለት ነው? ካሁን በፊት ኃጢአት ሰርቶ የማያውቅ፣ በድሎ የማያውቅ፣ አጥፍቶ የማያውቅ አይነት አድርጎ የሚያነጻ ማለት ነው። የኃጢአት ስርየት ይሄ አንድ ጊዜ ለዘላለም የሚሆን ነው። ክብር ለጌታ ይሁን። ያ ስርየት ነው ቦርን አጌን እንድንሆን ያደረገን። ከዛ በኋላ እንሳሳታለን። ስንሳሳት ምህረት እንጠይቃለን፣ ይቅርታ እንጠይቃለን። ልጆች ሆይ ኃጢአት አታድርጉ፣ ነገር ግን ኃጢአት ብታደርጉ በአብ ዘንድ ምን አላችሁ ይላል? ጠበቃ አላችሁ ይላል። አማርኛው የኃጢአታችን ስርየት እያለ ነው የሚቀጥለው፣ ግን በእንግሊዘኛ ማንበብ ትችላላችሁ የምትችሉ ሰዎች ማለት። ስለዚህ ይሄን በረከት ነው እንግዲህ ያገኘ ነው። ሰማያዊ ስፍራ በዛ በእግዚአብሔር ዓለም በእግዚአብሔር ዘንድ ተወስኖ ለኛ የተሰጠን በረከት ምንድነው ብትሉ የኃጢአት ስርየት የሚባል በረከት ነው። ጌታ ስሙ የተባረከ ይሁን። ጥልን ያጠፋ ማለት ነው። ከእግዚአብሔር ጋር የነበረንን ጥል ምን ያደረገ? ያጠፋ። ያን ናቹራል ኢንክሊኔሽናችንን ራሱ ያስወገደ፣ ወደ ኃጢአት ያለንን ዝንባሌ እሱን ያራቀልን ነው። ጌታ ስሙ የተባረከ ይሁን። አነጻችኋለሁ እንደሚለው ሕዝቅኤል ምዕራፍ 36 ላይ። ስለዚህ በክርስቶስ ደም አማኞች ቤዛነትን ወይም ከኃጢአት እስራት ነፃ መውጣትንና የኃጢአት ስርየትን ማግኘታቸው በረከታቸው ነው ብለናል። ይህን በረከት ባርኮት እንቁጠር ብለናል። አሁንም እንደገና እየቆጠርኩላችሁ ነው። ይህ በረከት የተገዛው በክርስቶስ የመስዋዕትነት ሞት ነው። ለዛ ነው ቤዛነት የተባለው። ይህም ጸጋን ከስራ ለይቶ አጽንኦት የሚሰጥ እና ነፃ ስጦታ እንደሆነ የሚያረጋግጥ ነው። ሌላው የእግዚአብሔር ፈቃድ መገለጥ ነው። ምዕራፍ 1 ከ9 እስከ 10 የፈቃዱን ምስጢር አስታውቆናል ይላል። ጌታ ስሙ የተባረከ ይሁን። አንዱ ትልቁ በረከት በክርስቶስ ኢየሱስ በሰማያዊ ስፍራ የተባረክንበት በረከት የእግዚአብሔርን የፈቃዱን ምስጢር የማወቅ እድል አግኝተናል። we have access to the mysteries of God ማለት መጽሐፍ ቅዱስ ሲናገር ምን ይላል? በአንደኛ ቆሮንቶስ ምዕራፍ 2 ላይ ቁጥር 10 እና 11 ስታነቡ ለሰው ያለውን ከሰው መንፈስ በቀር የሚያውቅ ማንም የለም ይላል። ለእግዚአብሔርም ያለውን ከእግዚአብሔር መንፈስ በቀር የሚያውቅ ሌላ ማንም የለም ይላል። ነገር ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ የእግዚአብሔርን መንፈስ እንጂ ያለምን መንፈስ አልተቀበልንም ይላል። ከእግዚአብሔር ማለት በደንብ ስሙ፣ ለሰው ያለውን ከሰው መንፈስ በቀር የሚያውቀው የለም።
ለሰው ያለውን የሚያቀው የሰው መንፈስ ነው። ከሰው መንፈስ በቀር ለሰው ያለውን የሚያቀው የለም። ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን የሚያቀው የለም። እግዚአብሔር ለኛ ያዘልንን ነገር የማወቅ እድል ብቻ ሳይሆን እግዚአብሔርን ራሱን የማወቅ እድል አግኝተናል። ጌታ ስሙ ይባረክ። ይሄ መንፈሳዊ በረከት ነው። ይሄ እውነተኛ በረከት ነው። ይሄ ሰማያዊ በረከት ነው። እግዚአብሔርን የማወቅ በረከት። ለዛ ነው አባት ብለን የምንጠራው። በስነ መለኮት ትምህርት ሳንራቀቅ በመንፈሳችን ግን እግዚአብሔርን የመረዳት ብቃት አግኝተናል። ክብር ለጌታ ይሁን። ዛሬ ዳግመኛ የተወለደ ሰው በመንፈሱ እግዚአብሔርን ያውቀዋል። እግዚአብሔር አባቴ ብሎ የሚጮህ የሚቃትት የልጅነት መንፈስ በልቡ ውስጥ አለ። ያ በረከት ነው ወገኖቼ። ይሄ ምድራዊውና ቁሳዊው ነገር ይሄን ሰማያዊው ነገር ሊያኮስስብን አይገባም። ልንረዳው በደንብ ይገባናል። በደንብ ልናቀው ይገባናል። ከኔ ጋር ናችሁ እያልኩ ያለሁት። ስለዚህ ለእግዚአብሔር ያለውን አይደለም እግዚአብሔር ለኛ ያለውን ነው እዛ ላይ የሚለው። ግን እንዳላውዱን ግን ስትመለከቱት ለእግዚአብሔር ያለውን እንኳን ሳይቀር የእግዚአብሔርን ጥልቅ ነገር እንኳን ሳይቀር መንፈስ ይመረምራልና እግዚአብሔር በመንፈሱ ለኛ ምን አደረገው ይላል? ገለጠው ይላል። ይሄ ለማንም ሰው የተከፈተ አይደለም። ለማንኛውም ሰው የተፈቀደ አይደለም። በክርስቶስ ኢየሱስ ለተባረኩ በሰማያዊ ስፍራ ለተባረኩ ሰዎች ብቻ የተከፈተ በር ነው። የተፈቀደ ሚስጥር ነው። ክብር ለጌታ ይሁን። ይሄን ምን ያህል ኢንጆይ አድርገናል? ምን ያህል ተደስተንበታል? ምን ያህል እየኖርንበት ነው? ሌሎች የሌላቸው እናንተ አላችሁ፣ እኔ አለኝ። ያ ምንድነው? የእግዚአብሔርን ጥልቅ ሚስጥር እንኳን ሳይቀር በእግዚአብሔር መንፈስ የመመርመርና የማወቅ እድል ፋንታ ተሰጥቶናል። ክርስትናችንን እንዴት እንደምንረዳው በዚሁ አጋጣሚ በደንብ ማየት አለብን። በጣም የሚገርም ነገር ነው አሁን እየነገርኳችሁ ያለው። ስለዚህ የእግዚአብሔርን ፈቃድ እግዚአብሔር በዓለም መጨረሻ ምን ሊያደርግ ነው የፈለገው? የፈቃዱን ሚስጥር አስታውቆናል። የፈቃዱ ሚስጥር ምንድነው? በሰማይና በምድር ያሉትን በክርስቶስ ምን ማድረግ ነው? መጠቅለል ነው ሲባል በወንጌል መድረስ ነው ብለን ነው የምናስበው። አዎ ፓርት ኦፍ ሊሆን ይችላል። ግን በወንጌል መድረስ ማለት ግን አይደለም። ዮሐንስ ወንጌል ምዕራፍ 17ን አንብቡት። በክርስቶስ መጠቅለል ማለት bringing into ዩኒሰንስ ወይም ወደ አንድነት ማምጣት ማለት ነው። ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ ህብረት ማምጣት ማለት ነው። ያ የእግዚአብሔር ፈቃድ ነው። ስለዚህ ይሄን የፈቃዱን ሚስጥር እግዚአብሔር አሳውቆናል ይላል። ጌታ ስሙ የተባረከ ይሁን። አራተኛ የመንፈስ ቅዱስ ማህተም ነው። እሱን ባለፈው በደንብ አይተናል። አማኞች ሁሉ የመንፈስ ቅዱስ ማህተም አላቸው። the seal of the Holy Spirit የመንፈስ ቅዱስ ምስክርነት በልባቸው ውስጥ አለ። የመንፈስ ቅዱስ ማህተም በእነሱ ላይ አለ። የእግዚአብሔር ለመሆናቸው እግዚአብሔር ደግሞ የነሱ ለመሆኑ የመንፈሱን ዋስትና ሰጥቶናል ብለናል። ጌታ ይመስገን። ሁለተኛ ቆሮንቶስ ምዕራፍ 5 ምን ይላል? የመንፈሱን ማያዣ የሚለውን እንግሊዘኛው the guarantee of the spirit ሰጠን ይላል። ጌታ ስሙ ይባረክ። ሁሉ ነገር እግዚአብሔር ተስፋ የገባልን ነገር ሁሉ የኛ እንደሚሆን ተስፋ የገባልን ከነዓን የምትባል ምድር አይደለም፣ መክበርን ነው ተስፋ የገባልን። አሁን በጣም ሽፍት እንድናደርግ እፈልጋለሁ። የተለመደ አለ ከገነት ጋር ከመንግስተ ሰማያት ጋር። መንግስተ ሰማያት ወደ እናንተ ቀርባለችና ንስሐ ግቡ ማለት የእግዚአብሔር አገዛዝ መንግስት፣ የሰማይ መንግስት መጥቷል ማለት ነው። ግልጽ ነው እያልኩ ያለው እሱ ማለት ነው። ስለ ቦታ አይደለም ያወራው። ብዙ ጊዜ እኛ ስለ ቦታ ነው የሚጨንቀን። ገሃነም እሳት የሚባል ቦታ አለ፣ መንግስተ ሰማያት የሚባል ቦታ አለ። መዳናችን ግን ከዛ እጅግ የላቀ ነገር ነው። እጅግ ከፍ ያለ ነገር ነው። ክብር ለስሙ ይሁን። እጅግ ከፍ ያለ እጅግ የላቀ ነገር ነው የኛ መዳን። የሆነ ቦታ ሄዶ መከማቸት አይደለም። የሆነ ቦታ ሄዶ መቀመጥ አይደለም። የሆነ ቦታ ሄዶ መኖር አይደለም። የሆነ ቦታ ሄዶ መዝናናት አይደለም። የኛ መዳን የመሆን ጉዳይ ነው። የመደረግ ጉዳይ ነው። እግዚአብሔር ለኛ ያቀደውና ያሰበው ቦታ አይደለም፣ ማንነት ነው ያሰበው። ክብር ለጌታ ይሁን።
ለዚህ ነው ሮሜ ምዕራፍ 8 ላይ ቁጥር 28 አስቀድሞ ያወቃቸው ደግሞ አስቀድሞ ያወቃቸውን ጠራቸው የጠራቸውን ያወቃቸው ማለት ኤፌሶ ምዕራፍ 1 ላይ ያለው ነው አስቀድሞ ያወቃቸውን ጠራቸው የጠራቸውን አጸደቃቸው ያጸደቃቸውን እነሱን መንግስተ ሰማያት አስገባቸው መንግስተ ሰማያት ምን አረጋቸው የኛ ዶክትሪን እሱ ነው ያልተጻፈ ግን የተጻፈ ዶክትሪን በየአእምሮአችን መክበር ሲባል ሄደን ሀብታም መሆን ደስ የሚል በቃ ይዋው ፍስስ የሚል ወክ ምናደርግበት ወለሉ ወርቅ የሆነ አገር ላይ መኖር ነው መክበር ብለን ሀብታም መሆን አርገን ነው ምናስበው አይደለም አከበራቸው ነው የሚለው ግን ያ መክበር ምንድነው ዮሐንስ ወንጌል ምዕራፍ 17 ሄዳችሁ ጌታ ኢየሱስ የጸለየውን ጸሎት አንብቡት እኔ በነበረኝ ክብር አክብረኝ ካለ በኋላ እኔም ባከበርክበት ክብር ደግሞ እነዚህን ምን በላቸው አለ አክብራቸው ይሄ እግዚአብሔር አብ የዘላለም ውሳኔው ነው ይሄ ፈቃዱ ሚስጥር ነው ይሄን ደግሞ ለኛ ምን ብሎናል ይላል አስታውቆናል ይሄ ነው ሰማያዊ በረከት ማለት ለዚህ ሚስጥር አክሰስ ማግኘት ነው ማንንም አክሰስ የለውም ይሄን ብታወሩት አይገባውም ብትነግሩት አይረዳውም ቢረዳው ደግሞ ጅልነት ነው ቂልነት ነው ሊስቅ ይችላል ሊያሾፍ ይችላል ለምን መንፈሳዊ ነገር ለፍጥረታዊ ሰው ምን ስለሆነ ሞኝነት ስለሆነ ለእናንተ ግን በክርስቶስ ኢየሱስ ላላችሁት ሰማያዊ በረከት ሞኝነት አይደለም የፈቃዱን ሚስጥር ምን አድርጎናል ይላል አስታውቆናል ይሄ ነው በረከታችን በዚህ ልንደሰት ይገባል ስለዚህ ልንዘምር ይገባል ስለዚህ ነው ልንዘምር የሚገባው አንድ መዝሙር አለ የናይጄሪያ መዝሙር አንድ አለ እኔም ጋር ለመዝሙሩን እና ደብል የሚል መዝሙር አለ እና ቪዛ ደብል ይላል መኪና ደብል ሃውስ ደብል ይልና ኖ ዋይፍ ይላል ዋይፍ ግን ደብል አይደለም ይላል ሰው ይሄው የገባው ቢያንስ እስከዚህ ድረስ ነው ማለት ነው ሚስት ደብል አትሆንም በመንፈሳዊ በረከት ሁሉ ምን ያለን የባረከን እነዚህ መዝሙሮች ዶክትሪን ሆነዋል ሳይታወቅ ክርስትና ማለት በቃ ሻል ያለ ከጠንቋዩ የተሻለ ከሙስሊሙ የተሻለ ከኦርቶዶክሱ የተሻለ የሆነ ነገር ያንተ ጠንቋይ እስኪ ምንድነው የሚያደርገው ብሉይ ኪዳን ያለው ማለት ነው ብሉይ ኪዳን ያለው እግዚአብሔር ከአሕዛብ አማልክት ጋር ነው የሚነጻጸረው ሁሌ የአሕዛብ አማልክት አይሰሙም አያዩም ደንቆሮች ናቸው ዲዳዎች ናቸው የኛ አምላክ ግን ይሰማል ያያል ይሄ ነው ንጽጽሩ የአሕዛብ አማልክትን ከእስራኤል አምላክ ጋር ያወዳድሩትና እስራኤል ስለ አምላካቸው ይዘምራሉ ሲዘምሩ ምንድነው ባህሩን ከፈለው አይደለም እሳት ከሰማይ አወረደ ድንቅና ተአምር አደረገ ይሄን የአሕዛብ አማልክት ሊያደርጉ አይችሉም ነው አሁን ከዚህ ተሻግረሃል ብራዘር ከዚህ አልፈሃል ወንድሜ ከዚህ ያለፈ ነገር ውስጥ በክርስቶስ ኢየሱስ መጥቷል ጌታ ስሙ የተባረከ ይሁን በክርስቶስ ከዚህ የላቀ ህይወትና ሚስጥር መጥቷል ሃሌሉያ ንጽጽር ውድድር የሌለበት እንዲያውም ምዕራፍ 3 ቁጥር 10 ላይ ብትሄዱ ስለ ሰማያዊ ስፍራ ሲያወራ ምን ይላል በሰማያዊ ስፍራ ላሉ አለቆችና ስልጣናት ልዩ ጸጋ በቤተ ክርስቲያን በኩል ይገለጽ ዘንድ ነው ይላል በምድር ላሉ አማልክት ሳይሆን በሰማያዊ ስፍራ ላሉ አለቆችና ስልጣናት እኛ የምንገልጠው እግዚአብሔር የሚገልጠውም ሳይሆን በእኛ በኩል ለአለቆች ለስልጣናት ለጌትነት ለኃይላት የሚገለጥ ልዩ ጸጋ አለ ክብር ለጌታ ይሁን ስለዚህ ከአሕዛብ አማልክት ጋር የኛን አምላክ ምናነጻጽርበት ጊዜ አብቅቷል ማለት ነው አሜን ነው ያው ልጆች ሳለን ዘምረናል አሁን ግን አለመዘመር መብታችን ነው አይደለም አለመዘመር አሁን መብታችን ነው ብዙ የዘመርናቸው መዝሙሮች አሉ ልጅ ሳለሁ እንደ ልጅ አስብ ነበር ይላል
ወደ እግዚአብሔር የመቅረብ እድል አግኝተናል። ከክርስቶስ ጋር ህብረት አግኝተናል። ዮሐንስ መልእክትንም ታስታውሳላችሁ። ከክርስቶስ ጋር ህብረት ምዕራፍ 2 ላይ ይሄን ታያላችሁ። ስለዚህ ስለ መንፈሳዊ በረከት ሲናገር ከክርስቶስ ጋር ስላለን ህብረት ነው። አሁን ከአሕዛብ ጋር ከምን ጋር አንነጻጸርም የምንለው ለምንድን ነው? በደንብ መንፈሳችን ውስጥ ዘልቆ ይግባ በጌታ በኢየሱስ ስም። ከክርስቶስ ጋር ህብረት አግኝተናል። እስኪ በሉ ከክርስቶስ ጋር ህብረት አግኝቻለሁ በሉ እስኪ። ሃሌሉያ። ከማን ጋር? ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ተነስቻለሁ፣ ከክርስቶስ ጋር በሰማያዊ ስፍራ ተቀምጫለሁ፣ ከእርሱ ጋር ደግሞ በክብር እገለጣለሁ፣ ከእርሱ ጋር ደግሞ እነግሳለሁ። መጽሐፍ የሚያስተምረን ይሄን ነው። ከእርሱ ጋር ሞተናል፣ ከእርሱ ጋር ተነስተናል፣ ከእርሱ ጋር በሰማያዊ ስፍራ ተቀምጠናል። ሲመጣ ከእሱ ጋር በክብር እንገለጣለን፣ ሲነግስ ደግሞ ከእሱ ጋር እንነግሳለን። ይሄን ነው የሚነግረን። ስለዚህ መንፈሳዊ በረከት ሲባል ለእያንዳንዳችን የተሰጠን ይሄ ሀብት ማለት ነው። ይሄ ሀብት ማለት ነው። ክብር ለጌታ ይሁን። ከኔ ጋር ናችሁ አይደለ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 እንደዚህ ይላል፣ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። አሁን ወደ ከነዓን አይደለም የተጠራ ነው። ኢቭን ወደ መንግስተ ሰማያት አይደለም የተጠራ ነው። ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። እስኪ በሉ ወደ ኢየሱስ ክርስቶስ ህብረት ተጠርቻለሁ በሉ እስኪ። ኢየሱስ ህብረቱ ከአብ ጋር ነው አይደለም? ህብረቱ ከመንፈስ ቅዱስ ጋር ነው። እኔና እናንተ ደግሞ የተጠራ ነው ወደዛ የሥላሴ ህብረት ነው። ክብር ለጌታ ይሁን። ለዚህ አዶፕሽን ነው የሚለው። ለዚህ መካተት ልበላችሁ፣ ጉድፍቻ ማለት አይመችም። ለዚህ መካተት ነው የተጠራ ነው። ልንካተት ማለት ነው። ኢንኮርፖሬትድ ልንሆን በክርስቶስ ኢየሱስ። ጌታ ስሙ የተባረከ ይሁን። ስለዚህ መንፈሳዊ በረከታችን ይሄ ነው። ክብር ለጌታ ይሁን። አንብቡት በደንብ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ጽፋችሁ አትተውት፣ ሄዳችሁ አንብቡት። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ክብር ለጌታ ይሁን። እስኪ እናንተም ድገሙት። ወደ ልጁ ወደ ኢየሱስ ክርስቶስ ህብረት ተጠርቻለሁ በሉ እስኪ። ድገሙት፣ ጮክ በሉና በዚህ ደስ ካላችሁ ድገሙት። አሁንም ጮክ በሉና ስለዚህ ህብረቴ በሉ እስኪ ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ክብር ለጌታ ይሁን። አሜን። ይሄ ነው በሰማያዊ ስፍራ በመንፈሳዊ በረከትኛ የተባረክ ነው። የክርስቲያኖች ብሌሲንግ ይሄ ነው። ክብር ለጌታ ይሁን። ሃሌሉያ። ይሄን ሳልሰጋም ሳልፈራም ነው የምናገረው። ለምን? በጣም ብዙ መጽሐፍ ሪፈር ማድረግ ትችላላችሁ። ትልልቅ የእግዚአብሔር ማለት መጽሐፍ ቅዱስ አዋቂዎች የጻፉትን በዚህ ጉዳይ። ቤተ ክርስቲያኖቻችን ለምን እንደሆነ አላቅም እንዲህ አይነት ግልጥልጥ ያለ ምንም ብዙ ጣጣ የማይፈልግ እያለ ሄዶ ድንጋዩ ማለት ዛፉ ማለት ምን ያስፈልጋል? ግልጽ በግልጽ እኔ ህይወት ነኝ ብሎ መጥቷል። ጌታ ስሙ ይባል። ጥላውን ለምን እንፈልገዋለን? አካሉ መጥቶ ይሄው የኝ እያለ የግድ ጥላ ውስጥ ሄደን ለምንድነው እዛ ውስጥ ምን ፈለፍለው? አይገባኝም። እንዲሁ አፕሪሼት ለማድረግ ከሆነ ጥሩ ነው። ግን ራሱ እኮ መጣ። ጌታ ስሙ ይባላል። ደግሞ ከመንፈሱ ሰጠን። ከእርሱ የተቀበልነውን እንዲያው የተቀበልነውን እናውቅ ዘንድ ከምኑ ሰጠን ይላል? ከመንፈሱ ሰጠን። the consciousness of himself ማለት እኮ ነው። አሁን እንዲህ በእንግሊዘኛ ተናግሬ ልለፈው፣ በአማርኛ እናንተ ማለት ስለማልፈልግ ማለት ነው። አሁን እኛ ሰው ከራሱ መንፈስ በቀር ለራሱ ያለው ነው የሚለው። ሰው conscious of himself የሆነው because of his spirit, human spirit ነው። so conscious of God ማለት እግዚአብሔር ብለን የምንሆነው ከተቀበልነው ከሱ መንፈስ የተነሳ። በቃ ከዛ በኋላ እናንተ ቀጥሉ። ከዚህ በላይ አልሂድ። የነቃ ሰው ይቀጥል ከፈለገ። ክብር ለጌታ ይሁን። እንደዚህ መታደል ያለ አይመስለኝም። ከምን ጋር እናነጻጽረዋለን? ክብር ለስሙ ይሁን።
7 የህይወት ዓላማ ማግኘትና ለመልካም ስራ መብቃት። ከንቱ ነበርን፣ ውዳቂ ነበርን። ገሃነም ሰዓት ገሃነም የሚባለውን ታውቃላችሁ? ገሃነም ገሄና ማለት የቆሻሻ መጣያ ስፍራ ነው። ገሄና የቆሻሻ መጣያ ማለት ምን ማለት ነው? ዌስት የሆነ ነገር ጥቅም የሌለው ነገር ሄዶ የሚጣልበትና የሚቃጠልበት ከከተማ ወጣ ያለ ሰዎች ሁሉ የሚያውቁት ነው። ገሄና ገሃነም ምንለው አንድ ሰው እግዚአብሔር ዓለም ሳይፈጠር ለሱ ያቀደለትን መልካም ስራ ያ መልካም ስራ እስካሁን ያወራነው ነው ያን ሳይሆን ሲቀር ይሄ ነገር ለታሰበለት ሐሳብ ሳይሆን ሲቀር ገሄና ይጠብቀዋል። ያ እሳት የሚነድበት ይጠብቀዋል ማለት ነው። ለምን? ቆሻሻ ይሆናል፣ አላስፈላጊ ይሆናል፣ አለቦታው ይሆናል። ስለዚህ የሚወገደው በዛ በልኩ ነው። እግዚአብሔር የሰው ልጅ ለማስወገድ አልፈጠረውም። ዓለም ሳይፈጠር ለሰው ልጅ ያዘጋጀለት መልካም ስራ አለ። ክብር ለጌታ ይሁን። ምን አለ? it's not duty አይደለም። ዲዩቲ አለመሆኑ የምታውቁት እኛ መልካም እናደርግ ዘንድ ምን እንስራ ሲሉት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ አላላቸውም። it's not a duty። ይሄ መልካም ስራ የሚባለው ዲዩቲ አይደለም። it's a relationship። ከእግዚአብሔር ጋር ህብረትና አንድነት ነው ወገኖች። ዛሬ ተባርካችኋል። ይሄ የሚሰማ ጆሮአችሁ ብፁዕ ነው፣ ተባረከ። ብዙ ጊዜ የምናስበው ዲዩቲ አድርገን ነው አይደለም እናስበው እናደርገው ዘንድ የታሰበው መልካም ስራ ለማድረግ በክርስቶስ መልካም እናደርጋለን፣ ወንጌልን እንሰብካለን፣ ለድሃ እንሰጣለን፣ መልካም ነገር እናደርጋለን። ዓለም ሳይፍ ይሄ ግን ኃላፊ እኮ ነው። ከጥቂት ጊዜ በኋላ ወንጌል መስበክ የለም። ከጥቂት ጊዜ በኋላ ድሃ የለም፣ በሽተኛ የለም፣ ጨለማም የለም። ኦኬ ከዛ በኋላ ምን ልንሰራ ነው ታዲያ? ዓለም ሳይፈጠር የተፈጠር ነው። ይሄን ለማድረግ ከሆነ ከዚህ በኋላ ስራ አብቅቷል ማለት ነው። ስራ ካበቃ ደግሞ ኤግዚስተንሳችን ሚኒንግለስ ነው ማለት ነው። ትርጉም የለሽ ነው። ዩዝ ኤንድ ስሩ ይባላል አይደለ? ተጠቀሙበታላችሁ፣ ከዛ በኋላ መጠቀም ስለማያስፈልጋችሁ ትጥሉታላችሁ። ወንጌል መስበክ፣ ለድሃ መስጠት፣ ድዊ መፈወስ፣ መልካም ስራ መስራት ዓለም ሳይፈጠር እግዚአብሔር በክርስቶስ ኢየሱስ ያዘጋጀልን መልካም ስራ ቢሆን እኛ ይሄ ሲያልፍ አብረን እናልፋለን ማለት ነው። ከዛ በኋላ ስራ የለንም ማለት ነው። መልካም ስራ እንሰራ ዘንድ ምን እናድርግ? በላከው ማመን ነው ማለት ሕያው የሆነ ህብረት ነው። ጌታ ስሙ የተባረከ ይሁን። ከዛ የሚመነጭ ነው ሌላው ነገር የተፈጠርነው ለዛ ነው። ሲጀምር ዓለም ሳይፈጠር በክርስቶስ ኢየሱስ አለነውር አለነቀፋ በፊቱ እንሆን ዘንድ ነው። ወንጌልን እንሰብክ ዘንድ አይልም፣ እንመጻውት ዘንድ አይልም። እንሰብካለን እኮ ግን የዘላለም ሐሳብ አይደለም ይሄ። በፊቱ አለነውርና አለነቀፋ በፊቱ እንሆን ዘንድ ነው ማለት for that fellowship ነው የተፈጠርነው። ጌታ ስሙ የተባረከ ይሁን። አሜን ነው ወይ? ይሄ ነው ሰማያዊ በረከታችን። ጌታ ስሙ ይባረክ። በክርስቶስ ያገኘነው በረከት ይሄ ነው። አለዛ ይሁዳ አይሻለኝም እንዴ? ይሁዲነት ይሻላል እኮ ከክርስትና። እንደዛ ካልሆነ ስለ ከነዓን ከሆነ ይሁዲነት ይሻላል፣ በጣም ይሻላል። ክብር ለስሙ ይሁን። ስለዚህ የህይወት ዓላማ ማግኘት ስንል በቃ እንግዲህ የህይወታችን ጅማሬም መካከለኛም ፍጻሜም በክርስቶስ ነው። ክርስቶስ ነው። ጌታ ስሙ የተባረከ ይሁን። 8ኛ ርስት ነው ብለናል። ስለዚህ ሰማያዊ ስፍራ ሲባል እና መንፈሳዊ በረከታችን ያለበት ነው ብዬ ነው ወደዚህ የመጣሁት። በመንፈሳዊ በረከት ሁሉ ምን ያለን የባረከ ነው። ሁለቱን በአንድ ላይ ነው ያየነው። በረከት የሚለውን ቃሉን በኋላ ትንሽ እናያለን። ሁለተኛው ሰማያዊ ስፍራ ክርስቶስ ያለበት ከፍታ ነው። በመጽሐፍ ቅዱስ አውድ ስናየው ክርስቶስ የነገሰበት የተቀመጠበት ከፍታ ነው። ይሄን ከኤፌሶን ምዕራፍ 1 ታነቡታላችሁ። እዛው ኤፌሶን ምዕራፍ 1 ቁጥር 21 ላይ ክርስቶስን ከሙታን ሲያስነሳው ካለቀነት ከስልጣንም ከኃይልም ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ
በቀኙ ሲያስቀምጠው ስለዚህ ይሄ ሰማያዊ ስፍራ የሚባለው ኢየሱስ ክርስቶስ የተቀመጠበት በአብ ቀኝ ማለት ይሄ ቀኝ ማለት ስልጣንና ኃይል ማለት ነው ማለት equally with the father ማለት ነው በቀኙ መቀመጥ ማለት ሎኬሽን አይደለም ፖዚሽን ነው ከኔ ጋር ናችሁ ሶስቱ ስላሴዎች ስዕሉን ታውቁታላችሁ አንዳቸው በቀኝ አንዳቸው በግራ አሉ አይደለም ሰው ኢየሱስ ክርስቶስ በእግዚአብሔር አብ ቀኝ ተቀመጠ ሲባል አብ ቀኝና ግራ አለው ማለት አይደለም ያ ማለት እግዚአብሔር አብ ውስን ነው ማለት ነው ግራ ካለው አቅጣጫ ካለው እግዚአብሔር ምንድነው ማለት ነው ማለት የሌለበት ቦታ አለ ማለት ነው እናንተ ሄዳችሁ በቀኙ የምትቀመጡ ከሆነ እሱ በቀኝ የለም ክፍት ቦታ አለ ማለት ነው ሶ ይሄ ቀኝ የሚለው በእግዚአብሔር ቃል የኃይልና የስልጣን ምልክት ነው ስለዚህ በሰማያዊ ስፍራ በቀኙ ተቀመጠ ሲባል ከአብ ጋር ኢኳሊ ማለት ከእግዚአብሔር አብ ጋር መተካከልን እንደሚቀማ ነገር ወይም እንደመቀማት ነገር ምን አላደረገውም አልቆጠረውም ነገር ግን በምስሉ እንደ ሰው ተገኝቶ የባሪያ መልክ ይዞ ራሱን ያለ ልክ ምን አደረገ ዝቅ አደረገ ከዚህ የተነሳ እግዚአብሔር ደግሞ ያለ ልክ ከፍ አደረገው ወደ ኤፌሶን ምዕራፍ 1 ብትመጡ በቀኙ ምን አደረገው አስቀመጠው ማለት ምን ማለት ነው እኩል ከርሱ ጋር እንደገና ስልጣንና ኃይል ያለበት ቦታ ተቀመጠ ማለት ነው ስለዚህ ሰማያዊ ስፍራ ማለት ኢየሱስ ክርስቶስ ከአብ ጋር እኩል የተቀመጠበት ስፍራ ነው በርግጥ ሰማያዊ ስፍራዎች የተለያዩ ይሆናሉ spiritual realms የሚባሉት ግን እዚህ ጋር ምናየው ኢየሱስ የተቀመጠበት ግን ከሰማያት ሁሉ በላይ ያለ ሰማይ ነው ክብር ለጌታ ይሁን አሜን እኛም የተባረክነው ደግሞ በዛ ስፍራ ነው ማለት ነው ክብር ለስሙ ይሁን ከኔ ጋር ናችሁ ወይ ሃሌሉያ በቀኙ ሲያስቀምጠው በሉ እስኪ ስለዚህ በቀኝ መቀመጥ ማለት እኩል ስልጣን ማግኘት እኩል ኃይል ማግኘት ማለት ነው ክብር ለጌታ ይሁን ማለት ለጥቂት ጊዜ ከሰው ከመላእክት አንሶ የነበረውን ይላል ዕብራውያን ላይ ኢየሱስ ክርስቶስ ለጥቂት ጊዜ ከመላእክትም ሳይቀር አንሷል ከአብ ብቻ አይደለም ለምን ሰው ሆኗላ ፍጹም ሰው ነው ስንልኮ ከመላእክትም አንሷል ማለት ነው የባሪያን መልክ ያዘ ስንል ፌክ እያደረገ አይደለም እውነት ነው የባሪያን መልክ ያዘው ያለ ልክ ግን ሲባል ልክ የሌለው እግዚአብሔር አብ ነው ስለዚህ እግዚአብሔር ያን ትቶት ወደ መጣው ክብር አስቀድሜ ትቼው ወደ መጣውት ክብር መልሰኝ ዓለም ሳይፈጠር በነበረኝ ክብር ምን በለኝ አለ አክብረኝ አለ ጌታ ስሙ ይባረክ ስለዚህ ያ መንፈሳዊ ስፍራ የሚባለው ዓለም ሳይፈጠር ኢየሱስ ክርስቶስ ከብሮበት ይኖር የነበረ ስፍራ ነው ያ ነው የአብ ቀኝ የሚባለው ጌታ ስሙ የተባረከ ይሁን ከርሱ ጋር አስቀመጠን ሲባል ደግሞ እሱ ነው ያን ፌሎሺፕ ሰጠን ማለት ነው ክብር ለጌታ ይሁን በማን በኩል በክርስቶስ ኢየሱስ በኩል ይሄ ቢደገም ልክ ነው ደገምኩት እንዳለ ባለፈው ሳምንት እንዲህ አልገባችሁ ይሆናል አሁን ሳመራይዝ ሲሆን እየተረዳች መደጋገም አለበት ሰምተን ስለማናቅ አሁን አንድ ጊዜ ብቻ ሰምተን በአንድ ጊዜ ልንይዘው አንችልም ቢቻል ነገ የሚቀጥለው ሳምንት መድገም ይኖርብናል ክብር ለጌታ ይሁን ስለዚህ ይሄ ሰማያዊ ስፍራ የሚባለው እነዛ በረከቶች ሁሉ ያሉበት ነው ሁለተኛው ደግሞ ኢየሱስ ክርስቶስ በከፍታ የተቀመጠበት በስልጣን የተቀመጠበት ገደብ በሌለው ስልጣንና ኃይል የነገሰበት ስፍራ ነው ሶስተኛ ኤፌሶን ምዕራፍ 2:6 ላይ ስናይ አማኞች በክርስቶስ ውስጥ ሆነው ያላቸው ስፍራ ነው አማኞች በማን ውስጥ ሆነው በክርስቶስ ውስጥ ነው ምዕራፍ 1 ላይ ኢየሱስ ነው እዛ ስፍራ ላይ የተቀመጠው በቀኙ ምን አደረገው ይላል አስቀመጠው ይላል ምዕራፍ 2:6 ላይ ግን እንደዚህ ይላል በሚመጡ ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጣውን እስኪ በሉ ከሁሉ የሚበልጣውን በሉ እስኪ የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ኢየሱስ በሰማያዊ ስፍራ የት ነው የተቀመጠው በአብ
ቀኝ ነው የተቀመጠው። አሁን ግን ከእርሱ ጋር ደግሞ ምን አደረገን? አስቀመጠን። በፍጥረት መካከል ያለንን ኦርደር ቀየረው። ጌታ ስሙ የተባረከ ይሁን። አረ እንዴ ጠቋር ምናምን ከክርስቶስ ተልኮ ቤተክርስቲያን ወሬው አይሰማም። እንግዲህ ወሬው አይሰማም የሚለው ምዕራፍ 4 ላይ ለዛ ምዕራፍ 5 ላይ ማለት መሰማት የሌለበት ነገር አለ። እንግዲህ ይላል ተነስታችሁስ ከሆነ ይላልኮ ቆላስይስ ምዕራፍ 3 ላይ ከክርስቶስ ጋር ምን ብላችሁ ከሆነ ተነስታችሁ ከሆነ ክርስቶስ ኢየሱስ ባለበት በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሕይወታችሁ የሆነ ክርስቶስ ሲገለጥ እናንተም ከእርሱ ጋር በክብር ምን ትላላችሁ? ትገለጣላችሁ። ከክርስቶስ ጋር ምን ብላችሁ ከሆነ ተነስታችሁ ከሆነ ክርስቲያን ከሆናችሁ ከክርስቶስ ጋር ተነስታችሁ ከሆነ ክርስቶስ የት ነው ያለው? እንግዲህ አሁን ተነስቶ በሰማያዊ ስፍራ በአብ ቀኝ ነው ያለው። የጸጋውን ባለጠጋ ከሁሉ የሚበልጥ ነው የሚለው። እንደውም ከሁሉ የሚበልጠውን የጸጋውን ማለት ሁሉን አልፎ ኃጢአተኝነትን፣ ደካምን፣ ጉስቁልናን፣ የሰውን ክፋት ሁሉ አልፎ ጌታ ስሙ የተባረከ ሰውን ከዚህ ሁሉ ውጥንቅጥ ዋጅቶ ማለት ነው። እና ኖርማል ሌቭል ላይ እኮ አይደለም ያስቀመጠው። ከመቃብር አውጥቶ ምድር ላይ አይደለም ያስቀመጠው። በቃ አላዛርን እኮ ከመቃብር አወጣና አላዛር በምድር ነው እየተራመደ ሄደው። ይሄን ሰው ግን ከዚህ ውጥንቅጥ ውስጥ ካወጣው በኋላ በሰማያዊ ስፍራ በአባቱ ቀኝ ከእርሱ ጋር ምን አደረገው? አስቀመጠው። ከሁሉ የሚበልጠውን በሶቨሬን ግሬስ ያልኳችሁ ይሄ ነው። ሉዓላዊ ጸጋ ማለት ሁሉን የሚሽር ሁሉን የሰውን ድካም ሁሉ የሚያልፍ የሰውን ውስንነት ሁሉ የሚያልፍ የሰውን በኮንዲሽን አይደለም የዳን ነው። አሁን ያን ኮንዲሽን ሁሉ የሚያልፍ የእግዚአብሔር ጸጋ ተገልጧል። ጌታ ስሙ የተባረከ ይሁን። አሜን ነው ወይ? በኃጢአቱ ብዛት ለእግዚአብሔር መንግስት ሳይበቃ የሚቀር ሰው የለም። የትኛውም ኃጢአት እግዚአብሔርን ሉዓላዊ ጸጋ ማለፍ አይችልም። እግዚአብሔር ጸጋ አግኝታችሁኛል ወይ? የትኛውም አይነት ኃጢአት ከእግዚአብሔር ጸጋ በላይ የሆነ የለም። በኃጢአት ምክንያት ማለትም ሰራውት ባለው ዝሙት፣ ነፍስ ግድያ፣ ቆሻሻ ስራ የትኛውም ሰው ከዚህ ክብር ሊጎድል አይችልም። ለምን? ከሁሉ የሚበልጥ የጸጋ ባለጠግነት ተገልጧል። ጌታ ስሙ የተባረከ ይሁን። ከሁሉ የሚበልጥ ከዛኛውም ሰው ኃጢአት የሚልቅ ማለት ነው። ክብር ለጌታ ይሁን። ዕዳን ከፍሎ የሚያከብር ማለት ነው። የእግዚአብሔር ጸጋ እንደሳለ በለው። አሁን የ100 ብር ዕዳ ቢኖርባችሁ አንድ ሰው መጥቶ 1000 ብር ቢሰጣችሁ በ100 ብር ዕዳውን ትሸፍናላችሁ። 900 ብር ትርፍ ይኖራችኋል። የእግዚአብሔር ጸጋ ዕዳ ሸፋኝ ብቻ አይደለም፣ የሚያከብር ጸጋ ነው። ጌታ ስሙ It's not equal to our sin. ከኃጢአታችን ጋር የተመጣጠነ ጸጋ አይደለም፣ ከሁሉ የሚበልጥ ጸጋ ነው። እስኪ በሉ ከሁሉ የሚበልጥ የእግዚአብሔር ጸጋ በሉ እስኪ አሁን እንጂ ይላችሁ ኃጢአት የተለመደው የክርስትና አስተሳሰብ ምንድነው? በኃጢአታችን ልክ የሆነ ጸጋ ነው። በኃጢአታችን ልክ የሆነ ጸጋ ነው። ከኃጢአተኝነት ያድነንና ይለቀናል። ልክ አላዛር ከሞት ከተነሳ በኋላ ለቀቀው፣ ምድር ላይ ተመላለሰ። ከመቃብር ወጣ፣ ምድር ላይ ተመላለሰ። በኃጢአት ልክ የሆነ ጸጋ ማለት እሱ ነው። ማለት ሌብል ትይዛለህ ማለት ነው። ግን ከሁሉ የሚበልጥ ጸጋ ግን እንደዛ ወድቀህ የነበርከውን እንደዛ ያነሳሃል ማለት ነው። ዕዳን ከመሸፈን ያለፈ ስለሆነ የእግዚአብሔር ጸጋ የማይሸፍነው ዕዳ የለም እያልኳችሁ ነው። ከመሸፈን ያለፈ ነው። ሃሌሉያ። ስለዚህ አማኞች በክርስቶስ ውስጥ ሆነው የተቀመጡበት ስፍራ ያሉበት ስፍራ ነው እንግዲህ በሰማያዊ ስፍራ የተባለው። ክብር ለጌታ ይሁን። አራተኛ
ኤፌሶን ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ጥበብ የሚገለጥበት ስፍራ እዛ ቁጥር 10 ላይ ታገኛላችሁ። ምን ይላል? ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ። አለቆችና አሁን ቆላስይስ ላይ ብታነቡ ከኔ ጋር ናችሁ? ትንሽ አላችሁ አይደለ? ቆላስይስ ላይ ብናነብ በጣም ይውላችሁ። ቆላስይስ ላይ እንደው በሌላ ቋንቋ ብናነበው ጥሩ ነበረ። እንግዲህ ይላል ምዕራፍ 2 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ ይላል። ስሙ ይባረክ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው ይላል። ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። ራስ ወደሚሆነው ምን አይልም ይላል? አይጠጋም። እንዲህ አይነቱ ሰው ቁጥር 21 ላይ ከዓለማዊ ከመጀመሪያ ትምህርት ርቃችሁ። ስሙ፣ ይሄ ዓለማዊ እና የመጀመሪያ ትምህርት ነው የሚባለው። እንዲህ አይነቱ አያችሁ፣ በአብዛኛው ይዘነው የኖርነው ትምህርት ምንድነው? ዓለማዊና የመጀመሪያ ትምህርት። የመጀመሪያ ማለት የእስራኤል ማለት ነው። በሞግዚት የነበረው እሱ ነው የመጀመሪያ ትምህርት የሚለው እዚህ ላይ እሱ ነው የመጀመሪያ። ይሄ ጥላ ምናምን የምን ትምህርት ነው? የመጀመሪያ ትምህርት ነው። ለማን? በስጋ ለነበረው ለእስራኤል የተሰጠ በምሳሌ በጥላ የተሰጠ አካሉ ሳይመጣ ማለት የመጀመሪያ ትምህርት። ሰንበታትን ማክበር ማለት ነው። ሰንበቴ እየተባለ የተሰጠው፣ አትብላ ብላ እየተባለ የተሰጠው የመጀመሪያ ትምህርት ይባላል። እሱ ዓለማዊ ይባላል። ቁሳዊ ማለት ነው። ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ። ከዚህ ከመጀመሪያው የገላገለን ምንድነው ማለት ነው? ሞት ነው። ጌታ ስሙ ይባረክ። 40 አስተምሬዋለሁ። ከመጀመሪያው የተገላገልነው በምንድነው? በሞት ነው። በቃ ከዚህ ተገላግለናል። እንደ ሰው ሥርዓት ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉ ትእዛዛት በዓለም እንደምትኖሩ። ታዲያ የት ነው የምንኖረው? ወይ ጳውሎስ በዓለም እንደምትኖሩ። አሁን ሱዳን ከሆናችሁ ለሱዳን ሕግ ነው የምትገዙት አይደለም? በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ይህ እንደገዛ ፈቃድህ በማምለክና በትህትና ስጋን በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። ቁጥር ምዕራፍ 3 እንግዲህ ሞታችኋል አለ አይደለ? ለዚህ ነገር እንግዲህ ከክርስቶስ ጋር ምን ካላችሁ? ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በዛ ያለውን አያችሁ። the spiritual blessing የሚባለው ክርስቶስ በአብ ቀኝ ተቀምጦ ያለበት ነው ብለናል። በዛ ያለውን እሹ። የእናንተ በረከት ያለው የት ነው ማለት ነው? ክርስቶስ በአብ ቀኝ ተቀምጦ ባለበት ስፍራ ነው ያለው። በዛ ሰማያዊ ስፍራ ነው። በዛ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ለምን? ምዕራፍ 2 ላይ ያለው ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሃሌሉያ። ሕይወቴ በለው እስኪ በእግዚአብሔር ከክርስቶስ ጋር ምን ብሏል? ተሰውሯል። ጌታ ስሙ ይባረክ። ስለዚህ አሁን በሰማያዊ ስፍራ ላሉ አለቆችና ስልጣናት በእኛ በኩል ዕውቀትና ጥበብ ይገለጣል። ለመላእክት ትምህርትና ምሪት አንገዛም ማለት ነው። አሁን አንዳንዱ ሰው መልአክ አስተማረኝ ይላል። መልአክን ልናስተምር ነው የተጠራ ነው። እውነቴን ነው የምነግራችሁ። ሊያገለግለን ይችላል በመቶ በር በመክፈት ምናስተምረው ግን እኛ ነን። ማስተማር አቅቶት እኮ ነው መልአኩን ላከውና ቆርኔሌዎስ ቤት
አይችልም። ያውቀዋል። አይችልም። የወንጌል የምስራችን መስበክ የተሰጠው ለማን ነው? ለኔና ለእናንተ ነው። ለምን? ይሄ እግዚአብሔር ሚስጥር ነው። ከመላእክት በላይ የሆነ መላእክቱ ሊያዩት ይመኙ አሉ የተባለው። ቢችልማ ሄደህ ንገረው ነበር የሚባለው። ይሄ ሚስጥር የተገለጠው ለሰው ልጆች ነው። ክብር ለጌታ ይሁን። መልአክ መጥቶ ወንጌል አያስተምረንም፣ ወንጌል እናስተምረዋለን። ቅር አላችሁ? አንተ የገባህን ሚካኤል አልገባውም። አሁንም ቅር ብሏቸዋል። ስለዚህ እርሱ ይነግራል። ማን? ጴጥሮስ። መልአክ ሳይሆን ማን ነው? ጴጥሮስ። መልአክ መጥቶ ሊያስጎበኛችሁ ይችላል። ራእይ ላይ ማስጎብኘት ነው። እንዲያውም አንዳንዶቹ መልአክ አይደሉም ይባላሉ። የሰው ልጆች ናቸው እንደ መላእክት ሆነው። ምክንያቱም እኔ ከወንድሞች ጋር አብሬ ይላል እዛ ላይ አታድርገው አትስገድ ለኔ ይልና እኔ ከወንድሞች ጋር አብሬ ደግሞ የምሰግድ ነኝ ይላል። መልአክ የኛ ወንድም አይደለም። ወይ ኤፌሶን መጽሐፍ እየገላለጠው ነው ማለት ነው። የመላእክትን ወገን አልያዘም። ምን ማለት ነው? በእኛ ክልል ውስጥ አይደሉም። ሁሉን እንደወገኑ አይደለ የፈጠረው። ሰው ያለ ወገናችሁ ሄዳችሁ ልረዳ ብትሉ ልትረዱ አትችሉም። ይግባኝ ብትሉ ሊገባችሁ አይችልም። በወገናችሁ ውስጥ ያለው ነገር ነው ሊገባችሁ ይችላል። እኛ ቀድሞ ወገን አልነበረንም ኤፌሶን ምዕራፍ 2። አሁን ግን የእግዚአብሔር ወገን ሆነናል። ወገን ብቻ ሳይሆን የእግዚአብሔር ቤተሰቦች ሆነናል። እግዚአብሔር በእርሱ ዘንድ ያለውን ነገር እንረዳ ዘንድ የራሱን መንፈስ ሰጥቶናል። መላእክት በኃይል ብርቱዎች ናቸው። ግን ይሄኛውን እድል አላገኙም። እኔ አይደለሁም የምለው ዕብራውያን ምዕራፍ 2 ቁጥር 13 ከመላእክት የትኛውን ወገን ይዟል ይላል። ስለዚህ አለመታደላቸው ሆኖ ይሄን እድል አላገኙትም። አንተ ነህ ያገኘኸው፣ አንቺ ነሽ ያገኘሽው። ይሄ ነው በረከትህ ማለት። ጌታ ስሙ ይባረክ። ስለዚህ በሰማያዊ ስፍራ ያሉ አለቆችና ስልጣናት ጥበብን ከማን ይማራሉ? ከኛ ከቤተ ክርስቲያን ይማራሉ። ለነሱ በቤተ ክርስቲያን ልዩ ልዩ የእግዚአብሔር ጸጋ ምን ይል ዘንድ ይላል? ይገለጥ ዘንድ ልዩ ልዩ ጸጋ። ክብር ለጌታ ይሁን። ብዙ የመገለጥ ተብሎ የሚጻፉ ነገሮች አሉ፣ ግን የእግዚአብሔር ቃል ነው የሚበልጠው ወገኖቼ። መልአክ ገለጠልኝ፣ መልአክ አስተማረኝ ምናምን የሚባል ነገር አለ። መጽሐፉ የት ሄዶ ነው መልአክ የሚገልጥልን? ተባርካችኋል እስካሁን ባለው ተበለሱ። ቀጥሎ ያለው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ማን? በሰማያዊ ስፍራ በመንፈሳዊ በረከት ምን ያለን? የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ምን አይነት የላቀ ነው እነሱ። ምክንያቱም የአብርሃም አምላክ ብለው ነው ሲጸልዩ የሚጸልዩት። የይስሐቅ ያዕቆብ አምላክ በኋላ እንደዛ ነው የሚጸልዩት። ምክንያቱ ምንድነው ብትሉ የነሱ ነገር ሁሉ ከአብርሃምና ከይስሐቅ ከያዕቆብ ጋር የተገናኘ ነው። እግዚአብሔር ለአብርሃም የገባው ተስፋ ቃል ወራሾች ናቸው። ለይስሐቅ የደገመው ለያዕቆብ ደግሞ የጨመረው የተስፋ ቃል ወራሾች ናቸው። አምላካቸውን እግዚአብሔርን ያወቁት በእነሱ በአባቶቻቸው በኩል ነው። የነሱ ነገር ሁሉ it is related to them ከነዚህ አባቶች ጋር የተገናኘ ነው እና እግዚአብሔርን የሚያውቁት በዛ ልክ ነው፣ በዛ መስፈርት ነው ማለት ነው። ለአብርሃም የተናገረውን፣ ለይስሐቅ የተገለጠውን፣ ለያዕቆብ የታየውን አምላክ ነው የሚያውቁት። ስለዚህ ሁሉ ጊዜ ስለ በረከትም ስለ ጸሎትም ስለ ምስጋናም ሲያነሱ እግዚአብሔርን ሲያመሰግኑ በዛ መልኩ ነው የሚያመሰግኑት። በዚህ ስፍራ እግዚአብሔር ኤፌሶን ምዕራፍ 1 ቁጥር 3 ላይ ማለት ነው በአንድ ጊዜ የጌታ ኢየሱስ አባትና አምላክ ተብሏል። ኢየሱስ ክርስቶስ እግዚአብሔር አምላክን አምልኳል ወይ ካልን፣ አዎ አምልኳል። ማምለክ ማለት መፈጠር ማለት አይደለም። ፍጡር ነው ወይ? አይደለም። አምላክ ማለት ፈጣሪ ማለት ሳይሆን ገዢ፣
ባለቤት ተቆጣጣሪ ማለት ነው። አምልኮ ስንል መታዘዝ ነው፣ ፈቃድን ምስጋና ማቅረብ ነው፣ ውዳሴ ማቅረብ ነው፣ ጸሎት ማቅረብ ነው፣ ፈቃድን መፈጸም ነው። ኢየሱስ ክርስቶስ የአብን ፈቃድ ፈጽሟል ወይ? በደንብ አድርጎ። ወደ አብ ጸልየዋል ወይ? በደንብ አድርጎ። አብን አመስግኗል ወይ? በደንብ አድርጎ። ሰግዷል ወይ? በደንብ አድርጎ። ሄዶ ተንበርክኮ ምን አለ ይላል? ጸለየ። ለማን ነው የተንበረከከው? ለአብ። ከበዳችሁ እንዴ? ለማን ነው የተንበረከከው? ለአብ ነው የተንበረከከው። ኢየሱስ ፍጹም ሰው ነው ስንል ካልከበደን ሌላው ሊከብደን አይችልም። ደግሞ ፍጹም ደግሞ ምንድነው ግን? አምላክ ነው። በአምላክነቱ አይሰግድም፣ በአምላክነቱ አይንበረከክም፣ በአምላክነቱ አይጸልይም። ግን ሰው ነው። ትልቁ ሚስጥር እዛ ውስጥ ነው ያለው። ማለት በአእምሮ የምንመረመረው አይደለም። አምላክነቱ ከሰውነቱ እንዴት ነው የሚለየው የሚለው ነው ለሰው ልጅ በጣም አስቸጋሪ የሆነው። እና ለመለየት መታገል የለብንም፣ ለማመን ብቻ መዘጋጀት ነው ያለብን ማለት ነው። አሜን። የሱን ቃል ማጣመም አንችልም። ስለዚህ ጌታ ኢየሱስ ይሄንን አይነት አገላለጽ ተጠቅሟል። ማለት ጳውሎስ ዝም ብሎ አይደለም ያን ያለው። ጌታ ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ። ይሄ ነው እኛ ወንድማችን ነው ስንል እኛ ወንድሞቹ የሆነውን ከኃጢአት በቀር ሆኖታል። ከምን በቀር? በሁሉ ነገር እንደኛ ሊሆን ተገባው ይላል። ከምን በቀር ነው የሚለው? ከኃጢአት በቀር። ኦኬ። ለእግዚአብሔር መስገድ ኃጢአት ነው ወይ? እግዚአብሔርን ማምለክ ኃጢአት ነው? ግን የማን ምግባር ነው? የሰው ምግባር ነው። የኛ ወንድሞቼ ያለው እኛን ነው። ስለዚህ ለወንድሞቼ ካለ በኋላ ሄደሽ እኔ ወደ አባቴ ብሎ ወደ እናንተ አምላክ ቢል ወንድምነቱ ይቀራል ማለት ነው። ግልጽ ነው ወይ? እኔ ወደ አባቴ ካለ በኋላ ወደ አባታችሁ፣ ወደ አምላኬ፣ ወደ አምላካችሁ። ለወንድሞቼ ነው ያለው። ለማን ነው ያለው? ለወንድሞቼ። ስለዚህ ወንድሞቹ ከሆነን አባታችን ምኑ ነው ማለት ነው? አባቱ ነው። ወይም አባቱ ምናችን ነው? አባታችን ነው። አምላካችን አንዱ ሲተረጉም እንደዚህ በትክክል ተርጉሞታል። አባቱ አባታችን እንደሆነ ሁሉ ወይም አባቱን አባታችን እንዳደረገ ሁሉ አምላካችንን አምላኩ አደረገ። ሰው ሆነ ማለት አምላካችንን ምን አደረገ ማለት ነው? አምላኩ አደረገ ማለት ነው። ኃጢአት ያላወቀውን ክርስቶስን ስለኛ ምን አደረገው ይላል? ኃጢአት አደረገው። ከዚህ የከፋ ነገር የለም። በነገር ሁሉ ወንድሞቹን ሊመስል ተገባው ሲባል ወንድሞቹ ያመልካሉ። ማንን ነው የሚያመልኩት? እግዚአብሔርን። ስለዚህ እሱ ወንድሞቹን ሲመስል እንደ ወንድሞቹ በማህበር በዜማ ምን እልሃለሁ ይላል? አመሰግንሃለሁ። በማህበር በዜማ አመሰግንሃለሁ፣ ለወንድሞቼ ደግሞ ስምህን እነግራቸዋለሁ ሲል ወንድሞቼ ብሎ ሊጠራቸው ምን አላለባቸው? አላፈረባቸውም። ዕብራውያን ምዕራፍ 2 ቁጥር 10-11 በማህበር በዜማ አመሰግንሃለሁ። ማመስገን ማምለክ ነው። ማመስገን ማምለክ ነው። ለምን ብትሉ እርሱ የኛ ወንድም ሆኗል። ከኔ ጋር ናችሁ ወይ? ክርስትናን እሱ በሰጠን ልክ እንረዳው ወገኖቼ። አእምሮአችሁ ሊሟገት ይችላል፣ ግን ከኢየሱስ አትበልጡም። ኢየሱስ ነው ራሱ ሂደሽ ወንድሞቼን ያለው። ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ ገና ምን አላረኩም። ጌታ ስሙ የተባረከ ይሁን። ሰማችሁ? ወንድሞቼን ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አለ። አርጋለሁ ብለሽ ንገሪያቸው። ወዴት? ወደ አምላካችሁ፣ ወደ አባታችሁ፣ ወደ አምላኬ፣ ወደ አባቴ። ስለዚህ ሲል ወንድሞቼ አላቸው። ጌታ ስሙ ይባረክ። አለዛ ወንድምነት ይቀራል ማለት ነው። አለዛ ወንድምነት ቀረ ማለት ሪደምፕሽን ይቀራል ማለት ነው።
መቤዠት አይችልም ማለት ነው። የሚበጅ ዘመድ ነው በመንፈሳዊ ሕግ። ኢየሱስ እኮ ለኛ ቤዛ ለመሆን ብቃት ያገኘው ሰው ስለሆነ ነው። ሰው ባይሆን ቤዛ መሆን አይችልም። ፍጹም ሰውነቱን ከካድን ቤዛነቱን እንክዳለን ማለት ነው። ግልጽ ነው እያልኩ ያለሁት። በፍጹም ሰውነቱን ደግሞ ካመንን በነገር ሁሉ ወንድሞቹን መስሏል ካለን የኛ አምላክ የማን አምላክ ሆኗል ማለት ነው? የሱ አምላክ ሆኗል። ተፈጥሯል ወይ አልተፈጠረም? ክብር ለጌታ ይሁን። አይ ቲንክ ቢበቃ ይሻላል። በሚቀጥለው ሳምንት እንቀጥላለን። በመጨረሻው ተደናገራችሁ ወይስ አላችሁ? ተነሱና እንጸልያለን። ክብር ለጌታ ይሁን። ሃሌሉያ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ። መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።